ተመልካቾች እንደምን አድራችኋል ለአዲስ ቀን ወደ ያዝናቸው የስፖርት ጉዳዮች እናልፋለን ሲንቄ ባንክ የስፖርት ጉዳዮቻችን አጋር ነው እናመሰግናለን የኢትዮጵያ ፕሪሚየር ሊግን አስቀድመን እንመለከታለን የ32ኛ ሳምንት ጨዋታዎች የተከናወኑ ነው በአዳማው ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ትናንት 3 መርሃ ግብሮች ነበሩ እንግዲህ በእለቱ የተከናወኑት አስቀድሞ 3:30 ላይ ረፈር ላይ የተከናወነው ጨዋታ አዳማ ከተማና ሀዲያ ሆሳዕናን ያገናኘው መርሃ ግብር ነበር አዳማ ከተማ ወደ መቀመጫ ከተማው ሊጉ ከተመለሰ በኋላ ጠንካራ አቋሙን አሁንም ያሳየ ነው የሚገኘው ሁለተኛ ተከታታይ ድሉን ማሳካት ችሏል ትናንትና ሀዲያ ሆሳዕናን 1-0 በሆነ ውጤት ማሸነፍ ሲችል በረከት ወልደ ዮሐንስ የሀዲያ ሆሳዕናው ተከላካይ በራሱ ምረብ ላይ ብቸኛውን ያሸናፊነት ጎል ማስቆጠር ችሏል ቢኒያም አይተን ወጣቱ የአዳማ ከተማው ተጫዋች ለዚህ ጎል መቆጠር አስተዋጽኦ ነበረው ሊጉ እንግዲህ ወደ አዳማ ከተመለሰ በኋላ ዳግም ኢትዮጵያ ንግድ ባንክን 31ኛው ሳምንት ላይ አሸንፎ ትናንትና ሀዲያ ሆሳዕናን 1-0 አሸንፏል ከዚህ ቀደም ጎል ማስቆጠር የአዳማ ከተማ ትልቁ ችግር ነበር አሁን ጎሎችን ያስቆጠረ እንግዲህ ጎሎችን የማይቆጠሩበት ቡድን መሆኑን በሁለቱ ጨዋታዎች ላይ ማሳየት ችሎ ደረጃውን ባያሻሽልም በወራጅ ቀጠና ውስጥ ቢገኝም ግን ነጥቡን ከፍ አድርጎ በሊጉ ለመቆየት ያለውን ተስፋ ሰንቋል 32 ነጥቦች ላይ ደርሷል እንግዲህ 16ኛ ደረጃ ላይ ነው የሚገኘው የውድድር ዓመቱ 8ኛ ድሉን አዳማ ከተማ ትናንትና ማሳካት ችሏል ከወራጅ ቀጠናው ውጪ ካለው የመጨረሻው ቡድን ጋር የ4 ነጥብ ልዩነት ነው ያለው ስለዚህ በቀጣይ መርሃ ግብሮች ላይ የተለየ ምክንያቱም አሁን የሚያሳየውን አቋም ማሳየት የሚችል ከሆነ በሊጉ ለመቆየት ተስፋ እንዳለው እንግዲህ በእነዚህ ንግድ ባንክና ሀዲያ ሆሳዕናን ባሸነፈባቸው መርሃ ግብሮች ላይ ማሳየት ችሏል በተከታታይ 3 ጨዋታዎችን ያላሸነፈው ሀዲያ ሆሳዕና 43 ነጥቦችን ይዞ 6ኛ ደረጃ ላይ ተቀምጧል ከጨዋታው በኋላ ለኢትዮጵያ ቴሌቪዥን የሁለቱም ክለብ አሰልጣኞች ሐሳባቸውን ሰጥተዋል የአዳማው አሰልጣኝ አብዲ ቡሊ እንዲሁም የሀዲያ ሆሳዕናው አሰልጣኝ ግርማ ታንደሰ ለባልደረባችን አብርሃም አድማሱ ያጋሩትን ሐሳብ ተከታትለን እንመለሳለን አዳማ ቤት የተቀየረው የልጆቹ አስተሳሰብ አሁን ከደጋፊውም ጋር የነበረው አሁን በጥሩ መንፈስ ደጋፊውም በቁርጠኝነት እየደገፈን ያለበት ሁኔታ አለ ልጆቹን እያነሳሳ ያለበት ሁኔታ አለ ያ ተነሳሽነት ነው የጨመረው እንደገናም አንዳንድ ማስተካከያዎች በቀላል ስህተት ጎሎች ይቆጠሩብን ነበር ያንን እያጠበብን መተናል ጫውታው ትንሽ ዛሬ ቀዝቀዝ ብሏል ለኔ ያው ተጋጣሚያችን ካለበት ሁኔታ አኳያ በጣም በፍላጎት እንደሚጫወቱ ያው ጠብቀን የመጣ ነው እኛ ጋር ግን ትንሽ የመቀዝቀዝ ነገር አለና የመጀመሪያው 45 በይበልጥ በጣም በቀዝቀዘ ሁኔታ ነው የጀመርነው ሁለተኛው አጋማሽ ላይ በተወሰነ መልኩ ለመንቀሳቀስ ሞክረናል ግን ብዙም አይደለም ታርጌት የሆኑ ኳሶችን ወደ ጎል ለመቀየር እንደዛ ሙከራችን ዛሬ ማነሰኛ ነው ግን አጠቃላይ ጥሩ ነው ኢትዮጵያ ቡናና ወልዋሎ ዓዲግራት ዩኒቨርሲቲን ያገናኘው ጨዋታ ደግሞ የዕለቱ ሁለተኛ መርሃ ግብር ሆኖ 9 ሰዓት ላይ ተከናውኗል ያለ ግባቸው ውጤት ተጠናቀቀ ጨዋታ ነው ኢትዮጵያ ቡና 31ኛው ሳምንት ላይ የሊጉን መሪ ቡድን ኢትዮጵያ መድንን ካሸነፈ በኋላ የነጥብ ልዩነቱ ወደ 6 ጠቦ የዋንጫ ፉክክሩ ይበልጥ አጓጊ እንደነበር ይታወሳል ትናንትና የነጥብ ልዩነቱን ዳግም ለማጥበብ ነው የተጫወተው ምክንያቱም በዚህ ሳምንት መጀመሪያ ላይ ኢትዮጵያ መድን ሲዳማ ቡናን 3-0 ማሸነፉን ተከትሎ ዳግም በማከላቸው ያለው ልዩነት እንግዲህ ወደ 9 ማስፋቱ የሚታወስ ነው እንግዲህ ወልዋሎ ዓዲግራት ዩኒቨርሲቲ ከሊጉ መሮዱን ያረጋገጠው ከ2 ሳምንታት በፊት መሆኑ ይታወሳል ግን ካረጋገጠ በኋላ በነጻነት ለክብር እየተጫወተ ሁለት ወሳኝ ጨዋታዎች ላይ ጥንካሬውን ማሳየት ችሏል ከአርባ ምንጭ ጋር ባለፈው ሳምንት 1-1 መለያየቱ የሚታወስ ነው ትናንት ደግሞ ከሊጉ ሌላኛው ጠንካራ ቡድን ኢትዮጵያ ቡና ጋር ነጥብ ተጋርቶ የወጣበትን ውጤት ነው ማስመዝገብ የቻለው እንግዲህ አሁንም ኢትዮጵያ ቡና ጎል ያላስተናገደ ቡድን ሆኖ ቀጥሏል ነገር ግን ከ5 ተከታታይ ድል በኋላ ነው ትናንትና ነጥብ የጣለው ወልዋሎ ዓዲግራት ዩኒቨርሲቲ 13ኛ የዓመቱ ያቻ ውጤቱን ትናንትና አስመዝግቧል ይሄ ደግሞ ከመቻል ከፋሲልና ከሶል ሽረጋ ተመሳሳይ በሆነ ቁጥር የዓመቱ ከፍተኛው ያቻ ውጤት ሆኖ ተመዝግቧል ለማንኛውም ኢትዮጵያ ቡና 55 ነጥቦችን ይዞ ሁለተኛ ደረጃ ላይ ነው የሚገኘው ከመሪው ኢትዮጵያ ቡና ጋር ከመሪው ኢትዮጵያ መድን ጋር ያላቸው ነጥብ ልዩነት እንግዲህ አሁን ላይ 8 ሆኗል ከቀሪ መርሃ ግብሮች አንፃር እንግዲህ 4 ጨዋታዎች ናቸው ሁለቱም ክለቦች የሚቀራቸው አሁንም የዋንጫ አሸናፊነት ተሻለ ግምትን ኢትዮጵያ መድን ይዞ ጨዋታዎቹን የሚያከናውን ይሆናል ወልዋሎ ዓዲግራት ዩኒቨርሲቲ 16 ነጥቦችን ይዞ 18ኛ ነው በውድድር ዓመቱ አንድ ለብቻ ማሳካቱ የሚታወስ ነው የወልዋሎ አሰልጣኝ አታክልቲ በርሄ እንዲሁም የኢትዮጵያ ቡና አሰልጣኝ ነጻነት ክብሬ ከጨዋታው በኋላ ከኢትዮጵያ ቴሌቪዥን ጋር ቆይታ አድርገዋል ሐሳባቸውን ተካትለን እንመለሳለን አሁን የተቀየረበት ነገር የለም እሱ ናቸው ተጫዋቾች ግን ነበሩ ልጆች አሉና ተጫውተው የማያውቁ ልጆች አሉ እነሱን ልምድ ለማግኘት በእነሱ እየተጫወትን እነሱ ደግሞ ያቅማቸውም እያደረጉ ያም ሽንፈት አላስተናገድን እስካሁን ጨዋታው መጀመሪያም ተነጋግረን ነበር እንደዚህ አይነት ጨዋታዎች ብዙ ጊዜ ይከብዱናል እኛና ታች ያለ ቲም ጋር ዛሬ ግን በሚገባ ተዘጋጅተን ነበር ግን ጭንቀቶች አሉ ተጫዋቾቻችን ጋር የተወሰኑ
ጥድፊያዎች፣ ጭንቀቶች አሉ። እነዛን ነገር ከመጀመሪያው ጀምሮ ስለነበር ትንሽ ባሰብነው ልክ አልሄደልንና እግዚአብሔር ይመስገን። ከሊጉ የመውረድ ስጋት ካለባቸው ክለቦች መካከል አንደኛው ዘንድሮ ሊጉን ዳግም የተቀላቀለው ኢትዮ ኤሌክትሪክ አንደኛው ነው። ትናንትና ምሽት ላይ በሶስተኛው የዕለቱ መርሃ ግብር ከወላይታ ዲቻ ጋር ተጫውቶ 1-0 በሆነ ውጤት ማሸነፍ ችሏል። ቴዎድሮስ ታፈሰ የወላይታ ዲቻው የመሃል መስመር ተጫዋች በራሱ መረብ ላይ ጎል አስቆጥሯል። ይህ ሳምንት ሊለይ የሚችለው ሶስት ተጫዋቾች በዚሁ ለቀን ብቻ እንግዲህ በራሳቸው ላይ ጎል ያስቆጠሩበት ሆኗል። ይሄ ደግሞ በተለያዩ በኢትዮጵያ እግር ኳስ ላይ በሚጽፉ ድረገጾች ላይ እንግዲህ የስፖርት ቤተሰቡ እንዲነጋገርበት ያደረገ ሆኗል። ኤሌክትሪክ 5 ጨዋታዎች ያለማሸነፍ ጉዞ በኋላ ትናንትና ድል አድርጎ 37 ነጥቦችን ይዞ ደረጃውን ወደ 13ኛ ከፍ ማድረግ ችሏል። በጣም ወሳኝ የተባለውን ድል ነው እንግዲህ ከቀሪ ጨዋታዎች አንጻር ኤሌክትሪክ ስጋት የነበረበት ቡድን አሁንም ስጋት ያለበት ቡድን ነው። ግን እንደዚህ አይነት ወሳኝ ጨዋታዎችን ማሸነፍ ተስፋ ሊሰንቅለት ይችላል። ወላይታ ዲቻ በአንጻሩ ካለፉት 4 ጨዋታዎች በ3 ሸንፎ አንድ ያቻ ውጤት ብቻ ነው እንግዲህ ያለው ማሳካት ካለበት 12 ነጥብ 1 ነጥብ ብቻ ማሳካት ችሎ በ42 ነጥብ 7ኛ ደረጃ ላይ ተቀምጧል። እንግዲህ ቀደም ሲል እንዳነሳ ነው ቴዎድሮስ ታፈሰ በራሱ ላይ ያስቆጠራት ጎል ከሲዳማ ቡናው ብርሃኑ በቀለና ትናንት የሀዲያ ሆሳዕናው በረከት ዮልዳንስ ራሱ ላይ ካስቆጠራቸው ጎሎች በኋላ ሶስተኛው በራስ ላይ የተቆጠረ ጎል ሆኗል። የትናንቱ ሶስተኛው መርሃ ግብር በኢትዮ ኤሌክትሪክ አሸናፊነት ተጠናቋል። ዛሬም ሊጉ 2 ጨዋታዎችን በማስተናገድ ቀጥሎ ይከናወናል። 9 ሰዓት ላይ ሰውል ሽረ ከቅዱስ ጊዮርጊስ የሚያደርጉት ጨዋታ እንዲሁም 12 ሰዓት ላይ ኢትዮጵያ ንግድ ባንክ ከድሬዳዋ ከተማ ጋር የሚያደርጓቸው ጨዋታዎች የዛሬ መርሃ ግብሮች ናቸው። ሰውል ሽረ በውድድር ዓመቱ 3 ድል ብቻ ነው ማሳካት የቻለው በ22 ነጥብ 17ኛ ደረጃ ላይ ሆኖ ዛሬ ቅዱስ ጊዮርጊስን እንግዲህ ወቅታዊ አቋሙ አስተማማኝ ያልሆነው ሌላኛውን ቡድን የሚገጥም ይሆናል። ከወራጅ ቀጠና ውጪ ካለው ቡድን የ14 ነጥብ ልዩነት ነው ያለው። ዛሬ ማሸነፍ ካልቻለ ከተሸነፈ ወይም ነጥብ ከተጋራ ከሊጉ የሚሰናበተው ሁለተኛው ቡድን መሆኑ ይረጋገጣል ከወልዋሎ ዓዲግራት ዩኒቨርሲቲ። በመቀጠል እንግዲህ በሜዳ ላይ የተሻለ እንቅስቃሴ እንዳለው ስንመለከት ነበር እንግዲህ ሊጉ ባስተናገዳቸው ከተሞች ላይ። ነገር ግን ጎል የማስቆጠር ችግር እንዲሁም መከላከል ላይ ያለበት ክፍተት በጣም ከባድ የሆነ የውድድር ዓመት ሰውል ሽረ እንዲያሳልፍ አድርጎታል። የዛሬው ሰውል ሽረ ተጋጣሚ ቅዱስ ጊዮርጊስ ባለፉት 3 ጨዋታዎች ሽንፈት አስተናግዶ ነው እንግዲህ ዛሬ ሰውል ሽረን የሚያስተናግደው ደረጃውን ለማሻል ይጫወታል። 12 ሰዓት ላይ ኢትዮጵያ ንግድ ባንክ ድሬዳዋ ከተማ የሚያደርጉት ጨዋታ የዛሬው ጠባቂ ጨዋታ ነው። ካለበት ስጋት አንጻር ይበልጡን ለድሬዳዋ ከተማ ይሄ ውጤት የሚያስፈልገው ይሆናል። ነገር ግን ወደ አዳማ ከተመለሰ በኋላ ተከታታይ 2 ጨዋታዎችን ማሸነፍ ችሏል። ባህር ዳር ከተማና አርባ ምንጭ ከተማን ድሬዳዋ ከተማ ይህን ጥንካሬውን ለማስቀጠል ይጫወታል። ኢትዮጵያ ንግድ ባንክ የወቅቱ የኢትዮጵያ ፕሪሚየር ሊግ ዋንጫ አሸናፊ ቡድን ዘንድሮ የባለፈውን ዓመት ጥንካሬ መድገም የቻለ ቡድን አይደለም። በተከታታይ ነጥቦችን እየጣለ ነው የሚገኘው። እንግዲህ በ6 ጨዋታዎች አላሸነፈም። ዛሬ ማሸነፍ ከቻለ ደረጃውን ወደ 7ኛ ከፍ ያደርጋል። እንዲሁም ድሬዳዋ ማሸነፍ ከቻለ ደግሞ 39 ነጥብ ላይ ደርሶ 10ኛ ደረጃ ላይ መቀመጥ የሚችልበት እድል ላይ ይገኛል ማለት ነው። ወደ ውጭ የስፖርት ጉዳዮቻችን በቀጥታ እንለፍና የፈረንሳይ ሊግ አንድን እናገኛለን። በቀጣይ ዓመት የፈረንሳይ ሊግ አንድን የሚቀላቀለውን ሶስተኛውን ቡድን ለማወቅ እንግዲህ የደርሶ መልስ ሁለተኛው ጠባቂ የጥሎ ማለፍ ጨዋታ ትናንትና ተከናውኗል። የሊግ 2 ተወካዩ ቡድን ሜትስ በሊግ 1 16ኛው ነው የጨረሰው። ስቴድ ደ ሬምስን ከሜዳ ውጪ 3-1 አሸነፈው። እንግዲህ 4-2 በሆነ ድምር ውጤት በማሸነፍ ታሪካዊ ድል ማሳካት ችሎ ከአንድ ዓመት ቆይታ በኋላ ወደ ፈረንሳይ ሊግ 1 መመለሱን አረጋግጧል። ከጀርመን ጋር ተመሳሳይ የሆነ ፎርማት ነው የፈረንሳይ ሊግ 1ም እንግዲህ ወደ ሊጉ የሚቀላቀለውን ቡድን ለመለየት የሚደረገው መርሃ ግብር በፈረንሳይ ሊግ 1 በቀጣይ ዓመት የሚጫወተውን ሶስተኛውን ቡድን ለመለየት የሊግ 2 የዓመቱን ሶስተኛውን ቡድን እንዲሁም በሊግ 1 16ኛው ነው ከጨረሰው ቡድን ጋር የደርሶ መልስ ጨዋታ አከናውኖ ነው እንግዲህ ሶስተኛው ቡድን የሚለየው። የሜትስና የስቴድ ደ ሬምስ ጨዋታ የመጀመሪያው መርሃ ግብር እንግዲህ 1-1 በሆናቸው ውጤት ነበር የተጠናቀቀው። ትናንትና ግን በተመሳሳይ መደበኛው 90 ደቂቃ 1-1 ከተጠናቀቀ በኋላ በሰጠው 30 ጭማሪ ደቂቃ ላይ የሊግ 2 ተወካዩ ቡድን ሜትስ 2 ጎሎችን አስቆጥሮ 3-1 በሆነ ውጤት በማሸነፍ በድምሩ 4-2 ረቶ እንግዲህ ታሪካዊ የሆነውን ድል በማሳካት ወደ ሊግ 1 መመለስ ችሏል። ቅዳሜ በኮፓ ደ ፍራንስ በፔጅ ተሸንፎ ስቴድ ደ ሬምስ ዋንጫውን ማጣቱ የሚታወስ ነው። ሌላ እንግዲህ ከባድ የተባለውን ሳምንት ያሳለፈበትን ውጤት ደግሞ ትናንትና አስመዝግቦ ከሊጉ ተሰናባሽ መሆኑ ተረጋግጧል ማለት ነው። ለማንኛውም ሎሬ፣ ፓሪስ ኤፍሲ እና ሜትስ ወደ ሊግ 1 ያደጉ ክለቦች መሆናቸው ሲረጋገጥ ትናንት መውረዱን ያረጋገጠው ስቴድ ደ ሬምስ፣ ሴንቲቲ እና ሞንፔሌ ደግሞ ከሊጉ የወረዱ ክለቦች መሆናቸው ተረጋግጧል ማለት ነው። በሌላ በኩል የጣሊያኑ ሳምፕዶሪያ እንመልከት። በቅርቡ ወደ ሶስተኛው የሀገሪቱ የእግር ኳስ ተዋረድ ሴሪሲ
ወርዷል መባሉ የሚታወስ ነው። ግን ዳግም እድል አግኝቷል። ከሴሪያ ታሪካዊ ክለቦች መካከል አንደኛው መሆኑ የሚታወስ ነው። በ1990ዎቹ መጀመሪያ ላይ ሴሪያ ዋንጫን ማሸነፍ ችሎ እንደነበር ይታወሳል። ዘንድሮ በ38 ነጥብ በሴሪ ቢ እንግዲህ 18ኛ ደረጃን ይዞ ማጠናቁ ይታወሳል። ነገር ግን በሴሪ ቢ 15ኛ ደረጃን ይዞ ያጠናቀው ብሬሺያ ከፋይናንስ ሕግ ጥሰት ጋር በተያያዘ የ4 ነጥብ ቅነሳ ስለጣለበት ወደ ሴሪ ሲወርዶ ሳምፕዶሪያ በሴሪ ቢ ላይ የመቆየት ተስፋን ሰንቋል። አሁን ላይ የጣሊያን እግር ኳስ ፌዴሬሽን ትናንት በብሬሺያ ላይ የነጥብ እንግዲህ ቅነሳ ውሳኔውን ያሳለፈ ሲሆን 16ኛውን የጨረሰው ፍሮሲኔነ በተመሳሳይ የ4 ነጥብ ቅነሳ ተጥሎበት ወደ ሴሪ ሲ ወርዷል። የብሬሻው ፕሬዝዳንት እንዲሁም ስፖርቲንግ ዳይሬክተሩም የ6 ወቅጣት ተጥሎባቸዋል ተብሏል። ሳምፕዶሪያ በሴሪ ቢ ለመቆየት በጥሎ ማለፉ ከሳለርኒታና ጋር በቀጣይ እንግዲህ የሚጫወት ይሆናል። ወደ ዝርዝር ጉዳዮችን እንመልከትና የሀገር ውስጥ ጉዳይ ነው አስቀድመን የምንመለከተው። የሀዲያ ሆሳዕና ከ17 ዓመት በታች ቡድን በስፖርት ክለቡ መልካም ፍቃድ ከ2 ዓመት በፊት ቢቋቋምም በአቅም ውስንነት ምክንያት እንግዲህ ችግር ውስጥ ስለመሆኑ ነው አሁን ላይ የተገለጸ የሚገኘው። ክለቡ ከሀዲያ ዞን የተለያዩ አካባቢዎች ታዳጊዎችን ቢመለምልም ተጫዋቾቹ ግን ሆሳዕና ከተማ ላይ ተቀምጠው ያለ መጠለያና ምግብ ለመቆየት በመገደዳቸው ቡድኑ ለቀው ወደ መጡበት ለመመለስ ተገደዋል ተብሏል። አብርሃም ተስፋዬ ከዚህ ጉዳይ ጋር በተያያዘ ተጨማሪ ዘገባ ያስቃኘናል። አይዞ ጎበዝ 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 ከተመሰረተ ከ2 ዓመታት የዘለለ እድሜ የለውም። ግን እንደ ቡድን የቆመ ነው ለማለት ይከብዳል። እንኳን ነገን በተሻለ ተስፋ ማድረግ ይቅርና የሚመገቡበትና የሚያድሩበት ራሱ ያልተመለሰላቸው ታዳጊዎች የተሰባሰቡበት ቡድን ብቻ ሆኗል። የሀዲያ ከ17 ዓመት በታች ተስፋ ቡድን ወደ ኋላ የምንጫወተው ኦኬ ሲጠብብን ነው አይደል? ክፍት ሲሆን ይዘው ተውጣ ሄኖክ ሞገስ ይባላል። በዚህ ቡድን ውስጥ ላለፉት 2 ዓመታት በአማካኝ ቦታ እየተጫወተ ይገኛል። በቅርቡ የኢትዮጵያ ብሮድካስቲንግ ኮርፖሬሽን አሸናፊ ብሔራዊ ቡድን እንዴት እንገንባ በሚል ያሰናዳውን የውይይት መድረክ ተመልክቷል። ትዝብቱንም አካፈለን። አሸናፊ ብሔራዊ ቡድን እንዴት እንገንባ በሚለው ላይ እከታተል ነበር። ስልክም ላወራ ሞካክሬ ነበር። መስመር አልሆነልኝም እና ያው ታዳጊ ላይ እንስራ የሚያወራ ሰው ነው እንጂ የሚሰራ ሰው እኔ ያው ከኮቾቹ ከሚያሰሩን ኮቾች ከላይ መተው ይሄ ተብሎ እንተን የተባለ ነገር እኔ አላየሁም። ሄኖክን ጨምሮ በዚህ ቡድን ውስጥ የሚገኙ ታዳጊዎች ከዛሬ 2 ዓመት በፊት ስፖርት ክለቡ ከ17 ዓመት በታች ቡድንን ለማቋቋም ሲፈልግ ከዞኑ የተለያዩ አካባቢዎች ተመርጠው ሆሳዕና ከተማ ደርሰዋል። ስፖርት ክለቡ ግን አስቀድሞ ስለሚያርፉበትና ስለሚመገቡት ብሎም ስለሚገባቸው የአገልግሎት ክፍያ ያሰብ አይመስልም። ከባዳዋቸው የመጡ የሚገራርሙ ልጆች ነበሩ። ወደ 4 ምናምን ልጆች 5 ቀን የሰሩት ከኔ ጋር 5 ዊክ ማለት 5 ትሬኒንግ ማለት 15 ቀን። ይሄ ልጅ ማደሪያ ስለሌለው የሚበላው ስለሌለ ኮች አለኝ ምንም ማድረግ አልቻልኩም ማለት። ያው ከሌላ ቦታ መጥተው የሚሰሩ ልጆች አሉ። ወደ 3 ልጅ አለ እና እነዛ ልጆች ያው ቤተሰቦቻቸውን ጥለው ምን ብዙ ነገር ችለው ነው እዚህ እየሰሩ ያሉት። ያን ያው በራሳቸው ነው ከቨር የሚያደርጉት። ምንም እነሱ የሚያገኙት ድጋፍ የለም። ሄኖክ አሁንም ይናገራል። ነገ ለተሻለ ነገር በቅቼ ክለቤንም ሆነ ሀገሬን መጥቀም አልማለሁ። ግን አሁን ካለው ሁኔታ የተነሳ የመሳካቱ ነገር ያጠራጥረኛል ሲል ገና በታዳጊነቱ ያበቃለት ስለመሰለው ህልሙ ይናገራል። ወደ ዋናው ቲም አድጌ የመጫወትም ህልም አለኝ እና ሀገሬን የመጥቀም ህልም አለኝና ያው ወደ ብሔራዊ ቡድን ሁላ የመጫወት ህልም አለኝ። ግን እኚህን ሁሉ ለማሳካት እኔ ብዙ ነገሮች አሁን ይጎሉኛል። በግሌ ራሴን እንትን ብዬ ራሴ ላይ ኢንቨስት አድርጌ ይናይል ማውጣ አይል እኔ ራሴ ላይ ኢንቨስት የማድረግ ብዙ አቅሙ የለኝም። ግን የሆነች ነገር ከራሴ እንኳን አድርጌ ከላይ የምጠብቀው ነገር አለ። ያን ነገር እኛ እያገኘን አይደለም። ተጫዋች ጠፍቶ አይደለም፣ አይን ጠፍቶ ነው። ማየት ችግር አለብን። ሰልፍሽነት አለ፣ ራስ ወዳድነት። ትውልድን ለማፍራት ከተፈለገ እኔ መስዋዕት መሆን አለብኝ። 10 ልጅ ከምገል እኔ በሞት ይቀላል። ቶሎ ሆፕ ጎበዝ ሳካ ጎበዝ ዳይ። የሀዲያ ሆሳዕና ስፖርት ክለብ ይህንን ቡድን ሲያቋቁም እቅዴ ከተለያዩ አካላት ከማገኘው ገቢ ደግፈዋለሁ የሚል ነበርም። ግን ከህልሜ ዘለለ ሊሆንልኝ አልቻለም ይላል። ያው አስበንም የተለያዩ ስፖንሰሮችን ኢቭን ደቡብ አፍሪካ ፈንድራይዚንግ ገቢ ማሰባሰቢያ ስራ ለመሰብሰብ ሁሉ ቲሙን ይዘን የወዳጅነት ጨዋታ ሁሉ ለማድረግ እዛ ድረስ ሄደን ነበር። ይህንንም ጭምር ታሳቢ በማድረግ የተሻለ ገቢ ብናገኝ ህዝባዊ መሰረት ብናስስ
ብለን ሞክረናል። ያው ባቀድከው ልክ ነገሮች አይሳኩልም። ምክንያቱም ገንዘብ ነውና ኢሚዲየትሊ አንተ አስበ ይሄን ያህል ሚሊዮን ብር አመጣለሁ አገኛለሁ ብለህ ታስባለህ። ያ ነገር ደግሞ በፈለከው ልክ እንደ መጀመሪያ ላይሳካል ይችላል። አልተሳካም ብለህ ደግሞ የጀመርከውን ነገር ሙሉ በሙሉ ቶታሊ 100% ሰርዘ ዜሮ አታደርግም። አሁን ስፖርት ክለቡ ገጠመኝ ካለው የፋይናንስ ችግር የተነሳ ቡድኑን ከሆሳዕና ከተማና ከቅርብ አቅራቢያ ከሚገኙ ቦታዎች ብቻ ለማዋቀር ተገድጃለሁ ይላል። ታዳጊዎቹ በቤታቸው እንዲመገቡና በቤታቸው እንዲያርፉ በማሰብ ተጫዋቾቹ ግን ዛሬ ከቀረባቸው ነገር ይልቅ ነገን በተሻለ ያልማሉ። ከአሰልጣኛቸው ጋር ተባብረውም ያለመሰልቸት ወደፊት ቀጥለዋል። ልምድ ያለው ኮች ከመሆኑ አንፃር እኛ የሚገባንን የሚጎልብንን ነገሮች እየነገረን ነው። እንደግልም በግልም እየጠራኝ ሜዳ ውስጥ የሚቀርብኝን ነገሮች እየነገረኝ ነው። ማሻሻል ያለብኝን ያው አብዛኞቹ ተጫዋቾች አዲያ ውስጥ ያሉት አብዛኞቹ ከሱ የወጡ ናቸው። ከነሱ አንፃር ወይ በነሱ አንፃር እየለካ ነው እንትን እያለ ያለው ከነሱ የተሻለን እንደሆነ ነው የሚነግረን። ያው እኛም የተሻለ ነገር ጠንክረን ሰርተን የተሻለ ቦታ እንደርሳለን። ለመሆኑ የሀዲያ ሆሳዕና ስፖርት ክለብ ይህንን ችግር ለመፍታት በእቅድ ደረጃ ምን ይዞ ይሆን? ከዚህ ጋር ታይዞ ዝም አላልንም። ኢቭን ዩኒቨርሲቲ እንኳን ሰፖርት እንዲያደርግ የተለያዩ ፕሮፖዛሎችን ሰጥተናቸው እየተነጋገርን ያለ ነው። ቢያንስ የተለየ ነገር ባያደርጉም ቅድም እንዳነሳው በምግብ በኩል ያሉትን ችግሮች መቅረፍ ይችሉ የሜዳ ማቴሪያሎችን ሰፖርት እንዲያደርጉ በሚል ከዋቸሞ ዩኒቨርሲቲ ጋር የተለያዩ ፕሮፖዛሎችን አስገብተን እየጠየቅናቸው ነው ያለነው። ባለሀብቶችንም ጭምር ልክ እንዳነሳው የተለያዩ ግል ድርጅቶችንም በተመሳሳይ መልኩ እነሱንም እያናገርን ነው ያለነው። ዛሬ ለአብነት የሀዲያ ሆሳዕና ከ17 ዓመት በታች ቡድንን ተመለከትን እንጂ ሰሚ ያጡ ብዙ ታዳጊዎች ከህልማቸው ጋር መገናኘት ዳገት ሆኖባቸው በየመንደሩ ቀርተዋል። የአውሮፓ ሻምፒዮንስ ሊግ የውድድር ዓመቱ የፍጻሜ ጨዋታ ነገ በኢንተርና ፔዥ መካከል ይደረጋል። ግንቦት ወር ሲታወስ የፍጻሜ ጨዋታን የሚያስተናግድበት ወር ነው። እንግዲህ ይሄ ወር ሲታወስ ደግሞ የ2005 የሊቨርፑልና የኤሲ ሚላን የኢስታንቡል አስገራሚ ፍጻሜ ጨዋታ ነው ብዙዎች የሚያስታውሱት። ነጻነት ጫን ያለው ወደ ኋላ ተመልሶ ይህንን ጨዋታ በተከታዩ ዘገባ የሚያስታውሰን ይሆናል። ይህ ቀን በዓለምም ሆነ በአውሮፓ እግር ኳስ ታሪክ አይረሴ ትዝታን ጥሎ ያልተጠበቁ ውጤቶች በተቀለበሱ ቁጥር ሲታወስ ሚኖር ነው። ጊዜው እንደ አውሮፓውያን አቆጣጠር 2005፣ ወቅቱ ደግሞ የታላቁ እግር ኳስ ፍጻሜ መከወኛ ወርሃ ግንቦት፣ ቦታው ቱርክ ኢስታንቡል አታቱርክ ስታዲየም። ሁለቱ የመድረኩ ሀያላን ክለቦች ኤሲ ሚላንና ሊቨርፑል በአውሮፓ ሻምፒዮንስ ሊግ ፍጻሜ ዋንጫውን የግላቸው ለማድረግ የገጠሙት ታሪካዊ ትግል ከምድብ ጨዋታ እስከ ፍጻሜ የጣሊያኑ ኤሲ ሚላን ባርሴሎናን፣ ማንቸስተር ዩናይትድንና የምንጊዜም ተቀናቃኙን ኢንተር ሚላንን በመርታት ለመጨረሻ ፍልሚያው ሲበቃ የእንግሊዙ ስኬታማው ክለብ ሊቨርፑል ባየር ሊቨርኩሰን ጁቬንቱስንና ቼልሲን በማሸነፍ ለፍጻሜ ደርሷል። ዩኤፋ ስታዲየሙ ከሚይዘው 69000 መቀመጫ ለሁለቱም ክለቦች ለእያንዳንዳቸው 20000 ትኬት ቢሰጥም 30000 የሊቨርፑል ደጋፊዎች ወደ ኢስታንቡል አምርተዋል። የእንግዳ ማረፊያ እጥረት በነበረባት ኢስታንቡል የተዘጋጁ 100,000 ክፍሎችም ወዲያው ተይዘዋል። ሰዓቱ ደርሶ አይኖች ሁሉ አታቱርክ ስታዲየም ላይ ሲከትሙ ሊቨርፑል 5ኛ ኤሲ ሚላን 7ኛ ዋንጫውን ለማሳካት ወደ ሜዳ ገብተዋል። በወቅቱ አስፈሪ ስብስብ የያዘው የካርሎ አንቸሎቲ ቡድን ኤሲ ሚላን ከብራዚላዊያኑ ዲዳ ካፉና ካካ እስከ ጣሊያናዊያኖቹ አሌሳንድሮ ኔስታ፣ ፓውሎ ማልዲኒ፣ አንድሪያ ፒርሎ፣ ጄናሮ ጋቱሶና ሲዶርፍ ሼቪቼንኮና ሄርናን ክሬስፖን አዋቅረዋል። ከሚላን አንጻር ዝቅተኛ ግምት ያገኘው የራፋ ቤኒቴዝ ሊቨርፑል ጂሚ ካራገር፣ ሳሚ ሃፒያም፣ ዣቪ አሎንሶ፣ ሉዊስ ጋርሻና ስቴቨን ጄራርድን የመሳሰሉ ተጫዋቾችን አካቷል። ጨዋታው በማልዳኛው ፊሽካ ድምፅ ተጀመረ። እንደተጠበቀው ሚላን ፋታ ሳይሰጥ ፒርሎ ከቅጣት ምት ያሻገረውን ኳስ ማልዲኒ በአንደኛው ደቂቃ ከመረብ አሳርፎት ኤሲ ሚላን መሪ ሆነ። ሊቨርፑል ያቻነት ግብ ፍለጋ ቢታትርም የሚላን አጸፋዊ ምላሽ ልቆ በካካ ልዩነት ፈጣሪነትና በሄርናን ክሪስፖ ጨራሽነት ሚላን 39ኛውና 44ኛው ላይ ተጨማሪ ኳሶችን ከመረብ አሳረፈ። አሁን ሁሉም ነገር ያከተመለት ይመስላል። የሲልቪዮ በርለስኮኒው ኤሲ ሚላን በዋንጫው ተጎንጭቶ በዋንጫው ጮቤ ረግጦ ሚላን ከተማ ለመክተም ተቃርቧል። ታዲያ በመድረኩ ደጋግሞ መንገስ የቻሉት ቀዮቹ እስከ ወዲያኛው መፋለምን ያውቁታልና በሁለተኛው ምዕራፍ አፈር ልሰው መነሳትን ጀመሩ።
አማንን በፊናን ተክተው የታክቲክ ለውጥ በማድረግ ጄራርድን የአጥቂ አማካኝ ያደረጉት ራፋ ቤኒቴዝ ሪሴ አሻግሮት ጄራርድ ባስቆጠራት ግብ አቻ ሆኑ። በዚህ ግብ ወደ ጨዋታው የተመለሰው ሊቨርፑል በ2 ደቂቃዎች ልዩነት ሲሚሰር ከመረብ ባሳረፋት ኳስ 3-2 ሆነ። አሁን ነገሮች መልካቸውን ቀየሩ። ዩዊል ነቨር ዎክ አሎን ደማቁ ዝማሬ አታቱርክ ስታዲየምን ያናውጥ ጀመር። ሊቨርፑል ለቅጽበት አልተኛም። ሶስተኛዋን ግብ ፍለጋ ሲታትር ፍጹም ቅጣት ምትን አገኘ። የጨዋታው ኮከብ ስቲቨን ጄራርድ ወደ ግብ የላካት ኳስ በብራዚላዊ ግብ ጠባቂ ዲዳ መከነች። ታዲያ ይህንን ቅጽበት በቅርበት የተመለከተው ዣቪ አሎንሶ አሻፈረኝ ሲል ኳሷን ከማረፊያዋ አጋደማት። ያኔ ስታዲየሙ በአንድ እግር ቆመ። ሊቨርፑላውያን ደስታቸውን መቆጣጠር አልቻሉም። 3-0 ሲመራ የነበረው ቡድን አሁን 3 አቻ ሆኖ አራተኛውን ፍለጋ ጀምሯል። ሆኖም ከመደበኛው ሰዓት አልፎ ተጨማሪ 30 ደቂቃው በከፍተኛ ትግል ውስጥ ተሻግሮ በዚሁ ውጤት ተጠናቀቀ። የዋንጫ አሸናፊ መለየት አለበትና ጨዋታው ወደ መለያ ምት አመራ። በዚህም ጫና ውስጥ የገቡት የሚላን ተጫዋቾች ሰርጂኒዮና ፒርሎ ተከታታይ ሁለቱን መለያ ምት ሲስቱ ሃማንና ሲሴ ለሊቨርፑል አስቆጠሩ። ቶማስና ካካ ለሚላን ቀጣዮቹን ኳስ አስቆጠሩ። ሊቨርፑል በተራው በሪሴ አማካኝነት ብቸኛ ኳስ ሲስት ሲሚሳር ደግሞ አስቆጠረ። በመጨረሻ የሚጠበቀው የአንድሪያ ሼቭቼንኮ ኳስ ነው። ዩክሬናዊው ኮከብ ከሳተ ኤሲ ሚላን አሳዛኝ ተሸናፊ፣ ሊቨርፑል ታሪካዊ አሸናፊ ይሆናሉ። የልብ ምቱ እየደለቀ ክለቡን ለመካስ የተንደረደረው ሼቭቼንኮ ኳሷን ለግብ ጠባቂው ዱዴ ካስረከበ ይሄን ማን ሊያምን ይችላል? የነበረው እንዳልነበር ያልነበረው ሕይወት ዘርቶ ድል የነሳበት ታሪካዊ ገድል ተፈጸመ። ሊቨርፑል በተአምራዊ ክስተት የታጀበውን ጨዋታ ከ3-0 3 አቻ በመጨረሻም በመለያ ምት 3-2 አሸንፎ 5ኛ ዋንጫውን አሸነፈ። ይህም ከ10 ዓመት በፊት በዚህ ወር የተፈጸመ አይረሴ የሻምፒየንስ ሊግ የፍጻሜ ጨዋታ የኢስታንቡሉ ተአምር ነው። ሰዓት ገድቦን እዚህ ጋር እናበቃለን። ለአዲስ ቀን ያዝናቸው የስፖርት መረጃዎችን ይመስላሉ። ሰለሞን አባቡ ነበር።